ነገር ይዘህ ካልመጣ አሁን ልመለስ። አዲስ ነገር አልከኝ? የዚህ ሁሉ ሴራ አስተባባሪ ቤዛ ነች። ሌላ ማን ሊሆን ይችላል? አይደለም ካሌብ፣ እንድትሰራ የሚያስፈራራት ከጀርባ ሌላ አደገኛ ሰው አለ። ጀርባ የሚያዛት ሌላ ሰው አለ እንዴ? እስከ ዛሬ ያሰብነው ነገር ሁሉ ዜብ የጨዋታው እግረኛ ብቻ ነች። ደስታ ስሙን ብነግርህ አታምነኝም። ምክንያቱም ያ ሰው ላንተ አሁኑኑ ማን እንደሆነ ንገረኝ። ይኸውልህ ይሄ ሚስጥር ካወቅህ ወደዛ ቤት ተመልሰህ የምትሄድ ይሄ ሰው አዜብን ተጠቅሞ ንብረትን ይሰራል። አልማዝ ነች አይደለ? እሱ አልማዝ አይደለችም። እና ምን እያልከኝ ነው? እቤትህ ያለና ጠዋት ማታ ስትገባና ስትወጣ ያዘጋጀና እንድትደበደበ አልቀበልም። እናቴ እኮ ከጎን ያለው ደሊና አልነገረችም? ካሌብ ያ ሰው እኮ የዚህ ሁለት አዲስ ሴራ ተጋጨት ትችላለህ። እዚህ ክፍል ምን ታደርጊያለሽ? አዜብ እውነቶት ልጅ ነው እንዴ? ለዛ ነው እውነቱን የደበቅሽው? አይመለከትሽም። አሁን ስጭኝ እያልኩሽ ነው። አይመለከተኝም። ይሄ እኮ የአንቺን ትክክለኛ ማንነት የሚያሳይ ትልቅ ማስረጃ ነው። ያላስብም ነበር። ምክንያት ቀበል አይምሮሽ ክፍት አይደለም። ያሰብሽው ነገር ብቻ እንዲሆን ነው የምትልሽ። ግን እኮ ቅድም ካሌብ ሄደ። ይሄ ማለት እሱ በሀሳብና ነገር አጀብና ጉድ የሚያስብለውን እንግዲህ ደሳለኝ እንዳለውም ለካሌብ ሁሉንም ነገር ነግሮታል። እንግዲህ ከጀርባ በኩል ወይዘሮ አልማዝ እንዳለችበት ካሌብ ሲሰማ በወቅቱ ሊያምን አልቻለም። ሆኖም እንግዲህ ደሳለኝ ሙሉ መረጃውን ነው የሰጠው። ሪከርድም ነበር ትክክለኛ እናቱ ማን እንደሆነች ጭምር ማለት ነው። ሰላም ሰላም! ውድ የምወዳችሁ የማከብራችሁ የሴኒ ቤተሰቦች ሰላማችሁ ብዝት ይበል። የደሊላን ድራማ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉ ትጋበዝኳችሁ። ስለምትከታተሉም እያመሰገንኩኝ እንግዲህ ትናንትና ያበቃበትን ትንሽ ላስታውሳችሁ። ደሳለኝ እንግዲህ ትናንትና ሁሉንም ነገር ለካሌብ እነግረውና ነገራቸውን ሁሉ አበላሻለሁ፣ እኔን አይደለ መታ የሄደችው፣ አሁን እኔ ደሳለኝ አይደለውም በማለት እንግዲህ እሱም በርጋ እንደደረሰና ወይዘሮ አዜብም ደግሞ ወደ ቤት ካልመለሳችሁኝ ሁሉንም ነገር ለካሌብ እነግራለሁ ብላ ስላስፈራራቸው እነሱም እንግዲህ ካሌብን እንደምንም ብለው አሳምነው አዜብ ወደ ቤት እንድትመጣ ፈቅዶላት ነበር። ለአንድ ሳምንትም ቢሆን ስለፈቀደላት በር ስር እንግዲህ ደሳለኝ እንደደረሰ ክፍሉ ሲጠናቀቅ እጅግ ልባችን ተንጠልጥሎ ቆይተን ነበር። ሆኖም እንግዲህ በሩ የተንኳኳ ወይዘሮ አዜብ ነበረ። ቤዛና አልማዝ ሁሉም እንግዲህ ደሊላ ካሌብ ሆነው ሳሎን ላይ ተሰብስበው ሳለ በር ይንኳኳል። በዚህ በጠዋት ማን ሊሆን ይችላል በማለትም ሲከፈት ወይዘሮ አዜብ ነበረች። ሆኖም እንግዲህ እሷ ወደ ውስጥ ስትገባ ደሊላ በፈገግታ እንኳን ደህና መጣሽ በማለት ትቀበላታለች። ሁሉም እጅግ ነበር የደነገጠው። ቤዛም እንግዲህ ወይዘሮ አዜብ ያደረገችሽ ረስተሽ ነው ወይ እንደዚህ በፈገግታ የምትቀበያት? ምን እየሆንሽ ነው ያለሽው ብላ ስትልም ደሊላም እንግዲህ የትናንትና ነገር ትናንትና አልፏል። ስለዚህ አሁን ሁሉም ነገር አዲስ ነው። ስለዚህ አሁን አንቺ ምንም አያገባሽም። ወይዘሮ አዜብ ነይ ክፍልሽ ግቢና ረፍት አድርጊ ብላ ትላታለች። እሷም እንግዲህ ደሊላዬ የኔ ቆንጆ በጣም አመሰግናለሁ ብላ ትላታለች። በዚህንም ሰዓት ቤዛ እጅግ በጣም ትናደድና ካሌብን እንዴት ዝም ትላለ ብላ ትለዋለች። እሱም እንግዲህ አይት ያደርግና ዝም ይላል። ሆኖም እንግዲህ ወይዘሮ አዜብ እንግዲህ ካሌብ አንተስ ዝም አልከኝ እኮ ምንም ነገር አትለኝም ወይ? ለአንድ ሳምንትስ ፈቅደህልኝ የለው ወይ ብላ ስትለውም እሱም እጅግ በጣም ስሜታዊና ተናዶ ወደ ክፍሉ ይሄዳል። ወደ ክፍሉም በሄደበት ሰዓት እንግዲህ አዜብ እሷም ወደ ክፍሏ ልትሄድ ትላለች። እሷም እንግዲህ ወደ ክፍሏ ትሄድና ቁጭ ትላለች። ሆኖም እንግዲህ ወይዘሮ አዜብ ሌላ ልጅም ነበራት። እሷም ክፍሏ እንደገባች ልጇን ለምትይዝላት ትደውላለች። ምንስ አዲስ ነገር አለ እየጨረሽ ነው ወይ ብላ ስትጠይቃትም አሁን ወደ ቤት ተመልሻለሁ፣ ሁሉንም ነገር በራሴ ቁጥጥር አድርጌያለሁ። አሁን እኔ ነኝ እየመራዋቸው ያለሁት፣ ምንም ነገር እንዳታስቢ፣ በቅርብ ቀን ልጄንም ሆነ ንብረቱን አጠቃልዬ እኔ ወስዳለሁ እያለ ትገኛለች። እንግዲህ እዚህ ጋር የካሌብን ንብረት ሶስቱም ሰዎች ናቸው የሚፈልጉት። አዜብ እንግዲህ የልጄን ንብረት ማንም ሰው ሊወስድ አይችልም፣ እኔ እናቱ እያለሁ እያለች ነው። አልማዝም እንግዲህ ካሌብን ራቁቱን ለማስቀረት ይሄ ሁሉ ከኋላ የምትጠቀልለው ሴራ ነው። ከቤዛ ጋራ በመስማማት እንግዲህ
እሷም ስታወራት ልጄ እንዴት ነው ደህና ነው ወይ ብላ ስትላትም አዎ እኔ ይሄው ለዚህ ልጄ ዋጋ እየከፈልኩ ያለሁት ይሄ ነገር ሁሉ እያደረግኩ ያለሁት ለሱ ነው፣ ግን ደግሞ እሱ እየገባኝ አይደለም። ወይዘሮ አልማዝም እንግዲህ እኔ ባዘጋጀውላት ወጥመድ መውደቋ የማይቀር ነገር ነው፣ ሁሉም ነገር በቅርብ ይስተካከልልኛል፣ ወደ ልጄ እመጣለሁ ብላ ትላታለች። እሷም እንግዲህ ተጠንቀቂ፣ ስታወሪ ሰው ሊኖር ይችላል ብላ ስትልም አይ በሬን ቆልፌ ነው እያወራውሽ ያለሁት ማንም ሰው የለም። አሁን እንግዲህ ደሊላም እኔ በምላት እየሰራች ነው ያለችው። ስለዚህ ሁሉም አሁን ላይ በቁጥጥሬ ውስጥ ነው። ሁሉንም ነገር አስተካክዬ ልጄንም ወስጄ እመለሳለሁ። እስከዛ ድረስ ይሄንን ትንሽ ጊዜ ነው የቀረኝ፣ ልጄን ተንከባከቢልኝ ብላ ትላታለች። እሷም እንግዲህ እሺ እያለቻት እያወራቻት እያለ እንግዲህ ወይዘሮ አዜብ የሆነ ድምፅ ሰማው፣ ቆይ ብላ ትላታለች። እሷም ያንን ድምፅ ለመስማት ትነሳለች። ሆኖም እንግዲህ ወይዘሮ አዜብ አልማዝ ጋር ትሄዳለች። አልማዝም መኝታ ቤት ከጠራቻት በኋላ ደሊላ ተከትላሻለች ወይ ስትላትም አይ አልተከተለችኝም ብላ ትላታለች። ደሊላን ተጠንቀቂያት እንዳትከተልሽ ብላ ስትላት ምንም ነገር አትስጊ፣ ማንም አልተከታተለኝም፣ ደሊላ ደግሞ ልብሴን እያስተካከለች ነው ያለችው፣ ስለዚህ የፈለግሽውን ነገር ማውራት ትችያለሽ ብላ ትላታለች። እንግዲህ ወይዘሮ አልማዝም እኔ ላንቺ ሩሩ እንደሆንኩና ለእኔ ብዙ መስዋዕት ከፍለሽ ከዛን እንግዲህ እኔ ወደ ቤት እንዳመጣውሽ ስለ እኔ መልካምነትና ካሌብ ከዚህ በበለጠ እኔን እንደ እናቱ በስስት አይኖቹ እንዲያኝና እንዲያምነኝ ከካሌብ ጋር ቅርርብ እንዲኖረን ታደርጊያለሽ። ይሄንን የማታደርጊ ከሆነ ከዚህ ትወጫለሽ ብላ ትላታለች። ካሌብ እኮ አላየሽውም ወይ? ምንም ነገር ራሱ አልተቀበለኝም፣ ጥሎኝ ነው የሄደው። ይሄ ነገር እንዴት ይሆናል ብላ ስትላትም ቀስ ብለሽ አንቺ ሁሉንም ነገር ታሳምኘዋለሽ። እኔ በጣም ጥሩ ሰው እንደሆንኩና ለአንቺ ብዬ ወደዚህ እንደመለስኩሽ እኔን እንዲወደኝ ታደርጊያለሽ ብላ ትላታለች። እሱ እኮ አሁንም ቢሆን እኮ ወይዘሮ አልማዝ በጣም ነው የሚወድሽ፣ ከዚህ በላይ ምን ልትሆኚ ነው ብላ ስትል ሁሉንም ነገር አምኖኝ ንብረቱን እንዳለ በእጄ ማስገባት እፈልጋለሁ ስትልም እንግዲህ ለአዜብ ትነግራታለች። አዜብም እንግዲህ ይሄ ጥሩ ሀሳብ ነው፣ ስለዚህ ደሊላን እንጠቀማትና ልብ ውስጥ እንገባለን፣ ከዛም በኋላ ነገሮቹን ሁሉ ጨርሰን እናጠናቅቃለን፣ ምንም ነገር አታስቢ፣ ምንም ነገር አትጨናነቂ ብላ ትላታለች። እሷም እንግዲህ በደስታ እንደዛ ከሆነማ በጣም ጥሩ ነው፣ እሺ አሁን እኔ ከዚህም በኋላ በደሊላ ውስጥ ገብቼ ካሌብ ወደ ራሱ ሲመለስ እኔ ወደ አንቺ እንዲያደላ አደርጋለሁ ብላ እንግዲህ ትስማማለች። ሆኖም እንግዲህ ወይዘሮ አዜብ እንግዲህ እንደዛ ካለቻት በኋላ እሷም እንግዲህ ወጥመዳቸው ውስጥ የራሷ ወጥመድ ውስጥ ቤዛንና ወይዘሮ አልማዝን እያስገባች ነው ያለችው ማለት ነው። እንግዲህ ቤዛ እጅግ በጣም የተናደደችው አሁን ላይ እንግዲህ ደሊላን ለብቻ ትጠራትና አንቺና አዜብ መካከል ምንድን ያለው? ምንድነው እያደረግሽ ያለሽው? አዜብ ያ ሁሉ ነገር አድርጓሽ ዛሬ ላይ ደግሞ አዜብ ስር እየሄድሽ ነው ያለሽው። ምን እያደረግሽ ነው ያለሽው? ምን እየሆንሽ ነው ያለሽው ብላ ትላታለች። አንቺ አዲስ ነገር ሲመጣ አዲስ ነገር መቀበል አትፈልጊም። አንቺ እዛው በትናንትና ቦታ ነው መቀበጥ የምትፈልጊው። እኔ ሁሉ ነገር አለፈ፣ የትናንትና ነገር አልፏል። ስለዚህ ደግሞ አዜብ ለእኔ መልካም ጥሩ ሰው እንድትሆን ያለውን ነገር አደርጋለሁ እንጂ እዛው በትናንትና ቦታዬ ላይ አልቀመጥም ብላ ትላታለች። እንዴት እንደዛ ታደርጊያለሽ? የሆነ ነገርማ ተመካክራችሁ ነው እንጂ ወደዚህ ቤት የተመለሰችው እንደዚህ አይደለም። ምንድነው ያወራችሁት? ምንድነው ያቀዳችሁት ነገር? ያቀዳችሁትን ነገር አሳውቂኝ ብላ ትላታለች። እኔ ቤዛ አይደለሁም የምለቅሽ እንዳይመስልሽ። አሁን እሷ ስር እንደዚህ የምትሆኙ ለምንድን ነው? ምንስ ብታደርግልሽ ነው? ስለዚህ ነገሮችን ሁሉ ለማበላሸት የምትሄጁ አርፈሽ ብትቀመጪ ይሻላል ብላ እንግዲህ ደሊላን ትቆጣታለች። ደሊላም እንግዲህ ምንም ነገር አያገባሽም፣ ምንም የምታመጪው ነገር የለም፣ ስለዚህ አንቺ ራስሽ አርፈሽ ተቀመጪ፣ ምንም ከአዜብ ጋራ ምንም ነገር የሚያገናኘን ነገር የለም፣ በቃ አለፈ፣ አሁን ደግሞ እንደ አዲስ ነው፣ ስለዚህ አዲሱን ነገር ለመቀበል ራስሽን አሳምኝ ብላ ትላታለች።
እንግዲህ ደሊላ ከወይዘሮ አዜብ ጋር በመቅረቧ ነገሮቹ ይበላሹብኛል ብላ እንግዲህ በጣም ተናዷለች ማለት ነው። ሆኖም እንግዲህ ቤዛ ወደ አልማዝ ጋር ትሄድና አሁን በቃ እጃችንን አጣጥፈን ነው የምንቀመጠው ወይስ እንዴት ነው የምናደርገው ብላ ትላታለች። እሷም እንግዲህ እንዴት እጃችንን አጣጥፈን እንቀመጣለን? አሁን ላይ እስቲ ነገሮች ሁሉ ይረጋጉ። ካሌብን እንግዲህ አላየሽውም ወይ? አዜብን ወደዚህ እንዲመልስ አደረግኩ። አሁን ደግሞ ቆይ የሆነ ነገር ከተረጋጋም በኋላ የሆነ ነገር እናስባለን እንጂ እጃችንን አጥፈን እንዴት እንቀመጣለን? አዜብን እንጠቀምባታለን ብላ ትላታለች ወይዘሮ አልማዝ ለቤዛ ማለት ነው። እንግዲህ ቤዛ አሁንም መቀመጥ የለብንም፣ አሁንም ሌላ ሴራ ነው መዶል ያለብን እያለች ነው ያለችው። እንግዲህ ጉዷ እንደወጣና ነገሮቿ ሁሉ እንደተበላሹ ያወቀችው ነገር የለም ማለት ነው። እንግዲህ እሷም ወይዘሮ አዜብን እንጠቀምባታለን፣ አንቺ ወደ ራሳችን እንግዲህ ብዙ ለፋን፣ አሁንም ቢሆን መተው የለብንም እያለቻት ትገኛለች። ወይዘሮ አልማዝም እንግዲህ አሁን ላይ እንግዲህ በቋሚነት ተናግሯለች። ያው የካሌብን ንብረት ነው የምትፈልገው፣ ካሌብን ሳይሆን ማለት ነው። እንግዲህ ይህንን ንብረት ማን ሊወስደው ይችላል? እንግዲህ አሁን እዚህ ጋር ወይዘሮ አልማዝ ካሌብን የምትወደውና ካሌብን የምትፈልገው ቢሆን ያው ንብረቱንም ትወስዳለች። ግን ወይዘሮ አልማዝ ዞሮ ዞሮ ባዶ እጇን የምትቀረው እሷ ናት የምትሆነው ማለት ነው። ለምን ያው እሷ አሁን ከቤዛ ጋር ሆነው ንብረቱን ከወሰዱት በኋላ እንግዲህ ቤዛ ደግሞ አልማዝን ትክዳታለች ብዬ ነው የማስበው ማለት ነው። እንግዲህ እነሱ አሁንም አዲስ እቅድ ለማውጣት እየጣሩ ይገኛሉ። እንግዲህ ደሳለኝ ደግሞ ሁሉንም ነገር ለካሌብ ለመናገር ለካሌብ ይደውልለታል። ካሌብንም እንግዲህ ላገኝክ እፈልጋለሁ፣ ማንም የሌለበት ትልቅ ሚስጥር ነው የምነግርህ፣ እስከዛሬ በህይወትህ የሚያስፈልገ ብሎ ይለዋል። ሆኖም እንግዲህ ካሌብ አሁን ከአንተ ጋር ምን የሚያስፈልገኝ ነገር አለ ብሎ ሲለው ከእውነት ከሆነ በስልክ ንገረኝ ሲል ስልክ በአሁን ላይ ትክክለኛ ስልክ የለም፣ ይሄ ሚስጥር ነው። ስለዚህ ማንም የማይገኝበት ብቻህን የሆነ ቦታ ላይ እቀጥረሃለሁ፣ እዛ መጥተህ ዛሬ ነገሮች ሁሉ የሚስተካከሉልህ ትልቅ ሚስጥር ነው የምነግረው ብሎ ይለዋል። እንግዲህ እሱም ማታ ነበረ ወጥቶ ይሄዳል ማለት ነው። ሆኖም እንግዲህ ወይዘሮ ቤዛ አዜብ ክላስ ትገባለች። አዜብም እንግዲህ አልማዝ ጋር ነበረች። እሷም በዛን ሰዓት እንግዲህ ክላሷ ስትገባ ፎቶ ታገኛለች። ፎቶም እንግዲህ ያገኘችው ቦርሳዋን ትፈትሻለች። ቦርሳዋን እንግዲህ እየፈተሸች ሳለ ፎቶ ይወድቅላታል። ፎቶውንም ታያለች። ፎቶውንም ባየች ሰዓት ትደነግጥና እንዴ አዜብ ሌላ ልጅ አላት፣ አዜብ ልጅ አላት ማለት ነው ብላ እንግዲህ ትደነግጥና ፎቶውን እያየች እያለ ወይዘሮ አዜብ ወደ ክፍሏ ትመለሳለች። ወይዘሮ አዜብም እንግዲህ ስታይ በጣም ትደነግጣለች ማለት ነው። እሷ እንግዲህ ነገሮችን ሁሉ በጥንቃቄ ጨርሷ ልጅ እንዳላት ሳይታወቅ ከዚህ መውጣት ነው የፈለገችው ማለት ነው። እንግዲህ ወይዘሮ ቤዛን ስታያት እጅግ በጣም ትደነግጥና ምን እያደረግሽ ነው ያለሽው? ምን ልትሆኚ ነው ክፍሌስ እየገባሽው ብላ ስትጠይቃት እሷም እንግዲህ ትደነግጥና ትላታለች አሁን ያሹን ነገር ቀጥ ብለሽ ትመልሻለሽ ወይስ አትመልሽም ብላ ስትላትም እሷም እንግዲህ እንደምትመልስ ትነግራታለች ማለት ነው። እሷም እውነትን ፍለጋ ነው የመጣሁት ብላ ስትላት የምን እውነት ነው የምትፈልጊው? አሁን ቀጥ ብለሽ መሳሪያውን ስጪኝ፣ እጅሽ ላይ ያለውን መሳሪያ ስጪኝ ትላታለች። እንግዲህ እጇ ላይ ያለው መሳሪያ የልጇ ፎቶ ነው ማለት ነው። እንግዲህ የልጇን ፎቶ እንድሰጣት ትጠይቃታለች። በዛንም ሰዓት እንግዲህ ቤዛ እንዴ ወይዘሮ አልማዝ ልጅ አለሽ እንዴ ብላ ትላታለች። እሷም እንግዲህ የምንም ልጅ የለኝም ፎቶ ነው፣ እንዴት ነው ልጅ ያለኝ? ልጅ የለኝም ብላ ትላታለች። እሷም ይሄ ልጅማ ያንቺ ነው፣ ይሄ ትልቅ መሳሪያ ነው ብላ ትላታለች። እሷም እንግዲህ ይሄንን ልጅ እንዳለሽ ለካሌብ ሁሉንም ነገር እነግረዋለሁ፣ ስለዚህ የዋሸሹ ነገር ስለሚኖር ካሌብ ደግሞ መልሶ ከዚህ ቤት ያወጣሻል፣ ስለዚህ ይሄ ልጅ ያንቺ ነው፣ እስከ ዛሬ ድረስ የተጫወትሽው ጨዋታ እዚህ ላይ አብቅቷል ብላ ትላታለች። ወይዘሮ ቤዛም እንደዛ ስትላት አልማዝ ምንም
አዜብ ምንም ያበቃ ነገር እዚህ ጋር የለም፣ ስለዚህ ዝም ብለሽ አታውሪ፣ እኔ ምንም አይነት ልጅ የለኝም ብላ ትላታለች። እሷም አለሽ ይሄው ቢኖርሽ ነው ልጅ ይሄ ልጅማ ያንቺ ነው ብላ ስትላትም እሷም የእሷ እንዳልሆነ ትነግራታለች። እሷም እንግዲህ ፎቶን ስጪኝ ስትላት በፍጹም አልሰጥሽም፣ በፍጹም የምሰጥሽ አይደለም ብላ ትላታለች። እሷም እንግዲህ አልሰጥሽም ብላ ስትላትም እሺ በቃ የማሰጪኝ ከሆነ ታዲያ ብላ እንግዲህ ፎቶን ይዛ ትወጣለች። ነገሮቹ ሁሉ አሁን ላይ እጃችን ገቡ እያለች ነው። ደግሞ እንግዲህ ወይዘሮ ቤዛ አዜብም እንግዲህ ወይኔ አሁን ልጅ እንዳለኝ መታወቅ የለበትም፣ ነገሮቹን ሁሉ ለልጄ ስል በሚስጥር ሁሉንም ነገር እስክጨርስ ማንም ልጅ እንዳለኝ ማወቅ የለበትም ብላ ትላለች። እንግዲህ እሷም እንግዲህ ልጅ እንዳላት እንዲታወቅ በፍጹም አትፈልግም። ማንምም ሰው የሚያውቅ የለም ነበረ። እንግዲህ ፎቶውን ይዟት ሄዳለች። ሆኖም እንግዲህ ካሌብ ደሊላ ጋር ይሄዳል። ደሊላ ጋር ይሄድና ደሊላዬ ተጠፋፋን ረሳዎች ምናምን ብሎ ይላታል። እሱም እንግዲህ ናፍቀሽኝ ነው የመጣሁት ብሎ ሲላትም አይ አሁን አርፈ ተቀመጥ ብላ ትለዋለች። እሱም እንዴ ለምን ብሎ ሲልም አሁን እኮ ሁሉም ሰው መጥቷል፣ ስለዚህ አሁን ሰላም ብለኸኝ ብቻ ሂድ ብላ ትለዋለች። እሱም እንግዲህ ለምን ማንም ሰው ቢመጣ ያንቺን ናፍቆት ላልወጣ ነው ወይ? እነሱ መጡ አልመጡ ምንም ችግር የለውም፣ ለውጥ መሆን የለበትም ይላታል። ጭቅጭቁ ሲሆን ነው ዞር ያልኩት። አይ አሁን ወደ ክላስክ ሂድ ብላ ትለዋለች። እሷም እንግዲህ እንደዛ እያለችውና ሁሉም ሰው እቤት እንዳለና ወደ ክላሱ እንዲሄድ ትለዋለች። እንግዲህ መጀመሪያ ተጫውተው ስቀው ነበር የሚለያዩት። አሁን ላይ እንግዲህ ሁሉም እቤት ውስጥ ተሰብስቦ ነው ያሉት። ያው ቤዛም ተመልሳለች። ወይዘሮ አዜብም እንግዲህ ክላሷን ያለችውና በዛ የተነሳ እንግዲህ ወደ ክፍል ሂድ እኔም ተኛለሁ ብላ ትለዋለች። እሱም እንግዲህ እሺ ደህና ደሪልኝ፣ እኔ የምፈልገው በዋነኝነት የአንቺ ደስታ ነው፣ አንቺ ደስተኛ ከሆንሽልኝ ከሁሉ ነገር ሁሉ በቂ ነው ብሎ ይላታል። ቃል ግቢልኝ አብረን እንደምንኖር ይላታል። እንግዲህ እሷም ቃል ትገባለትና ይሄዳል። እንግዲህ ደሊላም ብቻዋን ትቀመጥና ታስባለች። እንግዲህ ምንም ነገር ማድረግ ስለማትችል እሱም ግዴታ ወደ ክፍሉ መመለስ ስላለበት ወደ ክፍሉ ይመለሳል ማለት ነው። ሆኖም እንግዲህ እሱም ወደ ክፍል በሄደ ሰዓት እሷም ከክፍሏ ትወጣለች ማለት ነው። ከክፍሏ ወጥታ እየሄደች እያለ ፎቶ ታገኛለች። ይህንንም ያገኘችው ፎቶ እንግዲህ የአዜብ ልጅ ነበረ። የአዜብን ልጅ ፎቶ ታገኝና ከዛን እንግዲህ ያንን ፎቶ ከያዘች በኋላ ወደ አዜብ ክፍል ትሄዳለች። ወደ አዜብ ክፍል ስትሄድም አዜብም እንግዲህ ከፍቷት ቁጭ ብላ ነበረ። ደሊላዬ እንዴት ነሽ ብላ ትላታለች። እሷም ደህና ነኝ፣ ምን ሆነሽ ነው የከፋሽ ብላ ስትላትም አይ አሁን ነገሮች ሁሉ ይስተካከላሉ፣ ይህ ፎቶ የማን ነው ብላ ትላታለች። እንግዲህ በዚህንም ሰዓት ይሄ ፎቶ የማን ነው ስትላት የምን ፎቶ ብላ ስትላትም ከሳሎን ላይ አግቼ ነው ሕፃን ልጅ ነው ብላ ስትላት ፎቶውን ታሳያታለች። ውይ ይሄ ጎረቤታችን ልጅ ነው ብላ ትላለች። ጎረቤት ስትላትም አይ ልጅ አለሽ አንቺ ብላ ስትላትም እንግዲህ ቤዛ ልጅ የለኝም ብላ ነው እዚህ ጋር አዜብ ካደችው። ካዲያ ቤዛን ለምን ልትክዳቻለች? ቤዛን እንግዲህ አሁን ቤዛን አልኩኝ ደሊላ እንግዲህ ከሷ ጋር ጓደኛ ናት። ሁሉም ነገር አብራ ነው እየሰራች ያለችውና ሆኖም እንግዲህ እዚህ ጋር አዜብ ደሊላ ፎቶን አግኝቷ ስትመጣ እንግዲህ ስትጠይቃት ልጁ የእሷ እንዳልሆነና የጎረቤት ልጅ እንደሆነ ነው እየነገረቻት ያለችው ማለት ነው። ለምንድን ነው እንደዛ ልታደርግ ያሰበችው? ለምንስ የራሷ ልጅ እንደሆነ ለደሊላ ልትነግራት አልቻለችም? ለምን እሱ ጋር ጥያቄ ፈጥሮብኛል ማለት ነው። አንድ ላይ እየሰሩ ነው ያሉት። ሆኖም እንግዲህ እሷ በፍጹም ልጄ አይደለም ብላ ትላታለች። እዚህ ጋር እንግዲህ ከባድ ነገር ነው። እንግዲህ ደሊላ ደግሞ በኋላ ላይ ልጅ መቼም የሚቀየር ነገር አይደለም። እቃ ሆኖ ወስዳ ሸጣ አትቀይረውም። ራሱ ነው የሚሆነው እና ያን ጊዜ የዋሸቻት ጊዜ ወይዘሮ
አዜብ እንደ ዋሸቻት ስታል ምን ያህል ታዝንባታለች፣ ምን ያህልስ ልቧ ይሰበርባታል። እንደዚህ እየወደደቻት እያመነቻት ማለት ነው። እንግዲህ በጣም ከባድ ነው። ሆኖም እንግዲህ ደሊላም ከሳሎን ላይ ነው ያገኘሁት። ግን ቅድም ላይ ቤዛ ይዘው በጣም ዘና ብላ እየተራመደች ነበረ። የሆነ ነገር ያለ ይመስላል ብላ ትላታለች። እሷም እንግዲህ ምንም ነገር እንደሌለና ምንም ነገር እንዳትሰጋ፣ ምንም የተለወጠ ነገር እንደሌለ፣ ልጁም ደግሞ የጎረቤት ልጅ እንደሆነና ከሻንጣ ውስጥ እንደወደቀባት ትነግራታለች። ደሊላም እሺ ታዲያ እንደዛ ከሆነ ችግር የለም፣ ይህን ፎቶ ግን በጥንቃቄ ያዡ ብላ ትላታለች። እሺ የኔ ልጅ በጥንቃቄ ይዛለው፣ ግን አንቺ የጎረቤት ልጅ እንደሆነ አመንሽ ትላታለች። እሷም አዎ ምን አደርጋለሁ ታዲያ አንቺ የጎረቤት ልጅ ነው ካልሽኝ ግን እንዳይጠፋብሽ ያዢ ብላ ትላታለች። ወይዘሮ አዜብም እሺ በቃ ብላ ትላለች። እንግዲህ ወይዘሮ አዜብ እንድትጠራጠራት አልፈለገችም። ሆኖም እንግዲህ እንድትጠራጠራትም ባትፈልግ እሱም እንግዲህ ነገሮችን ሁሉ ለማስተካከል እየለፋች ነው የምትገኘው ማለት ነው። ሆኖም እንግዲህ በስተመጨረሻ ደሊላም በቃ እሺ አንቺ እንደዛ ካልሽኝ የአንቺ ልጅ ነው እያለች ነው እንግዲህ እየበላችሁ እያለቻችሁ ነው እየበላችሁ ነው። ከዚህም በኋላ ያለንን ነገር የምናወራው ማለት ነው። የነ ደሊላንም የወይዘሮ አዜብንም ቤዛንም ደሳለኝም ደግሞ እንዴት እንደነገረው የሰፈር እንደነገረው ያው እየበላን ነው። አንዳንዴ ሆድ መሙላት አስፈላጊ ነው፣ በባዶ ሆድ እንትን ከምትሉ ማለት ነው። እና እየበላችሁ እየጠጣችሁ ዘና ፈታ እያላችሁ እኛ ጋር ቆይታ ታደርጋላችሁ ማለት ነው። እንግዲህ ፈረንጅ ናት ድሮ ማለት ነው። እኔ ጩጬ እያለሁ ማለት ነው። የነ ደሊላን ደግሞ ጨርስላችኋለሁ፣ የትም እንዳትሄዱ ማለት ነው። ቁጭ በሉ። ድሮ ህፃን እያለሁ ማለት ነው። ጡት እየጠባሁ ሳለ ጡት ሳይሆን ገና ከፍ እያልኩ ሳለ ማለት ነው። ፈረንጅ ሲባል ምን እንደመስለኝ ልንገራችሁ ማለት ነው። እኛ ሀገር የሆነ እንትን ፎቅ ነበር። እኛ ሀገር ውስጥ ሳይሆን ያው ክልል ውስጥ ነው በሉት። ሀገሩን ነግራችኋለሁ ሌላ ቀን፣ ልብ አንጠልጣይ እንዲሆን ነው። ከዛን እዛ ሀገር ውስጥ እላችኋለሁ። ፍሪጁን አልዘጋውም ነበር። አይኔ ወይ ቀልቢ አለ እና ምን ይመስለኛል በቃ ልብሱን አውጥቶ የሚጥል ሳህኑን ከበላበት በኋላ የሚጥል ጌታ ነው የምላችሁ ማለት ነው። በቃ እዛ ፓንት የሚመስል አድርገው ፎቅ ላይ ነበር ዞር የሚሉ ማገኛቸው። ከዛን ገጠርኛ ሀገር ሲመጡ ልክ እንደ ብርቅዬ ተከትለናቸው እንሄድ ነበር ማለት ነው። ከኋላቸው እንደተከተለን እዚህ መጣን ማለት ነው። እና ከዛም ከኋላቸው እየሄድን ነበረ። ዛሬም ደግሞ እዚህ መተናል። ወደፊት ከፊታቸው እንደምንሄድ እርግጠኛ ነኝ። እና እንደዛ ይመስለኝ ነበረ። ልብሱንም ቆሻሻ ውስጥ አንድ ጊዜ ከለበሱ ምናምን ምግቡንም ሳህኑን ከበሉበት የሚታጠብ አይመስለኝም። ልብስም የሚሰፋ አይመስለኝም ምናምን። ልብስም ሲቀደድ ይሰፋል፣ ሳህንም በሰባራ ይበላል፣ በፕላስቲክ ሳህንም ተበልቶ ይታጠባል። ይሄ ሁሉ ነገር ለካ እዛው እኛ ሰፈር ያለው እኛ ቤት ውስጥ ያለ ስራ ነው እዚህ የሚሰራ ማለት ነው። እና አይ ፈረንጅ እና ወደ ድራማችን እንመለሳለን። ቂጣችንን እየበላን ማለት ነው። እና አንድ አራጋቢና አንድ የምትበላ ናት ያለችው። ከዛም በኋላ ለምን ሁሉም ሰው አይበላም ብለን ለእናት አስበን ዳቦ በቾኮሌት ይዘንላችሁ ስለመጣን እናመሰግናለን በሉን ማለት ነው። እና በመቀጠል ማለት ነው እንግዲህ ደሊላ ስትጠይቃት ትቷት ትሄዳለች። እንግዲህ ህፃኑን በደንብ ተንከባከቢ፣ በደንብ ያዥ ትላትና ትሄዳለች። ደሊላ ፎቶ በደንብ ተጠንቅቃ እንድትይዝ እዛ ጋር የደሊላ አነጋገር ራሱ አልገባኝም። የሆነ ነገር ጠርጥራለች ማለት ነው። ከዛን እንግዲህ ወይዘሮ አዜብ ብቻዋን ትቀመጥና እያለቀሰች ልጄ ይሄ ሁሉ መስዋዕት የምከፍለው ላንተ ነው። ስለዚህ አሁን ደግሞ ነገሮች ሳይገለጡብኝ ይሄንን ሚስጥር መጨረስ አለብኝ እያለች እያለቀሰች ታወራለች ማለት ነው። ስቅታ ሊገለኝ ነው እንዴ? ደረቴ እየሰፋ ነው እናንተ፣ ደረቴ እየሰፋ ነው ማለት ነው። እኔ ቁመቴ እንዲረዝም ነበር የፈለኩት። ጥሩ ነው ግን ደረተ ሰፊ ጎፍናና
ለካ እዚህ ጋር የረሳሁት ነገር ደሊላ መጥቷ ካሌብ የለም እንዴ ብላ አዜብን ስጠይቃት ነበር። አይ አዜብን ስጠይቃት ሳይሆን አዜብን ካሌብን አወራሹ እንዴ ብላ ስትላት ነበረ። እሷም እንግዲህ ካሌብ አሁን ቤት የለም ስልክ ተደውሎለት ወጥቷል ብላ ትላታለች። እሷም እሺ ትላለች። እንግዲህ አውርታው ነበር ለካ ካሌብን። አሁን እኮ ነው ትዝ የሚለኝ ሊያልቅ ሲል ደቂቃው ሊያልቅ ሲል ብዙ ነገር ትዝ አለኝ ማለት ነው። ወይኔ እናቴ ደቂቃው ሊያልቅ ሲል ስንት ትዝ አለኝ። አዜብ ለምሳሌ ማን ነው ካሌብን አውርተዋለች። ወይዘሮ አልማዝ ጋር ብዙ ነገር አውርተው ነበር ምናምን። ችግር የለውም። ዋና እኔ መጨረሻና መጀመሪያውን አጣርቼ ከነገርኳችሁ ከዛን ደግሞ ምስጢር ነገር ከነገርኳችሁ ችግር የለውም ማለት ነው። እንግዲህ ወይዘሮ ቤዛ ይህንን ቪዲዮ እየሰማች ነው። ያው ሲጀመር ጎረቤት እኮ ነን፣ ቁጭ ብለን ነው ኤዲቲንግ ምንሰራው ምናምን። ለዛ ለእኔ በቃ ለዛ ነው እኮ አንዳንድ ቀን ዝም ብዬም ዘበራርቅባችሁ ቀጥታ ማልነግራችሁ። አብረን የዋልነው ነገር ምሳ ስንበላ ያወራነው ነገር አንድ ላይ ይመጣብኝና ከደሊላ ጋር ከማናት ቤዛ ጋር ማለት ነው። ቤዛ በጣም ጥሩ ልጅ ናት። ያው ለትወና ብላ ነው እንዳትጠምዷት። እንደ ፊቷ አይደለም እንትኗ ሆዷ ንጹህ ነው። እንደዚህ የሚናደር ሰው እንደዚህ ተንኮለኛ ሰው ሆዱ ንጹህ ነው፣ ምንም ነገር የለውም። ዝምተኛ ሰው ነው እንትን አሉ። ስለዚህ እኔ ትናንት ራሱ አብረን ምሳ ስንበላ ሳያት ሆዷን ሳያት ሆዷ ንጹህ ነው፣ ልቧ ነው እንጂ ሆዷ በጣም ንጹህ ነው ማለት ነው። ስለዚህ እንትን በሉ። ያው አሁን እሷ መጀመሪያ ፈረንጅ ሀገር መጥቷ ቦታውን እንድትገዛ አልቻለችም እና አሁን ቦታውን ለመግዛት አስባ ነው፣ ቦታውን ለመውሰድ አስባ ነው እንጂ ሆዷ ንጹህ ነው። ከወሰደች በኋላ ችግር የለውም፣ ሆዷ ንጹህ ነው ማለት ነው። እንግዲህ ማን ነው ደሳለኝ ይጠራዋል። በቃ ወደ ደሳለኝና ወደ ካሌብ እንሂድ፣ ደቂቃው ሳያልቅ ማለት ነው፣ ቁርጡን እንድነግራችሁ። ከዛን ደውሎ ይጠራዋል። ጫካ ቦታ ነበር፣ ማንም አልተከተለም ስለው አሁን እውነቱን ንገረኝ፣ ምን ትጠባብራለህ ይለዋል። እንግዲህ ካሌብ ቾካይ ነው። ከዛን እንግዲህ ከጀርባ ከአዜብ ጀርባ ከቤዛ ጀርባ ያለውን ሰው ታውቃለህ ሲለው ማን ነው ብሎ ይለዋል። አንተ ጠዋትና ማታ በአይነ ስስት የምታየው የምትወዱ ሲጀመር እኮ የምንወደው ሰው ነው የሚጦረቁሰን። ይገርመኛል እኮ ነው፣ ይገርመኛል። ያልጠረጠረ ተመነጠረ አለ እና ወይዘሮ አልማዝ ናት ብሎ ፍርጥርጥ አድርጎቶ ነግሮታል ማለት ነው። እንግዲህ ፍርጥርጥ አድርጎ ከነገረው በኋላ ካሌብ እንግዲህ አላምንህም እናቴ በፍጹም ይህንን ነገር አታደርግም ይለዋል። ያው ካላመንኩ ብሎ እንግዲህ ከፍቶለታል። ምን ያደርጋል ካሌብ እንግዲህ ወደ ቤት ይመለሳል፣ ራሱን ይስታል ወይስ ምን ያደርጋል? እስቲ ኮሜንት ላይ። እኔ ግን ሪከርዱ ተቀይሯል ብዬ አስባለሁ። እሱ የሚጋብዘው ነገር ይቀየራል። በመንፈስ ይሁን በምን ይሁን እንግዲህ ይቀየራል ብዬ ነው ማስበው። ይሄ የእነሱ ድራማ እኮ እኛ አፋችንን ከፍተን ስንጠብቅ ተቀይሮ ነው የምናገኘው። አሁን እኔ ደሳለኝ እንደ በሩን ሲያንኳኳ የክፍሉ የተጠናቀቀው ከዛን አዜብ ሆነች፣ ተቀየረ ማለት ነው። ገባችሁ? ስለዚህ አሁን እዚህ ጋርም ደግሞ ሪከርዱ ይቀየራል ብዬ አስባለሁ። እንግዲህ ደሳለኝን ከዚህም በኋላ አያምናውም ማለት ነው። ይህንን ይመስላል እንግዲህ እየበላችሁ ነው። አሁን ፓፓያ እየከረተፍኩ ነው። ይህም ፓፓያ ከርትፌ ሲጨርስ ፍሪጅ ይገባል። ፊታችሁን መቀባት፣ ፊታችሁን ማሳደግ የምትፈልጉ፣ ፊታችሁን ረዘም ማድረግ የምትፈልጉ ሁሉ ፓፓያ ተቀቡ ማለት ነው። እሺ